ይድነቃሲም ምንድነው የገጠመው? እንደሚታወቀው እዚህ ቲክቶክ ላይ ማለት ነው አብሶ ደግሞ ለሾፌሮች ድምጽ በመሆን ይታወቃል። አብዛኞቻችሁ ታውቁታላችሁ። ታዋቂው ቲክቶከር ይድነቃሲም ከሰሞኑን ከባድ ነገር ገጥሞታል። እንደሚታወቀው ጅማ ላይ አንድ ላይ ነበርን። ነገር ግን እኛ በፕሌን ስንመለስ እሱ ደግሞ ትሪፕ ስለሚወድ በመኪና ነበር የተመለሰው። ሲመለስ ግን ምንድነው የገጠመው? ከራሱ አንደበት እንስማው። ለማንኛውም ወንድሜ እንኳን ፈጣሪ አተረፈክ። ታዋቂው ቲክቶከር ወንድማችን ይድነቃሲም ተዘረፍክ ብሏል። አሁን የመጣሁት ጥንቃቄ እንድታደርጉ ነው። ባልደረባችንና ጓደኛችን ይድነቃቸው ቃሲም ያጋጠመውን አደጋ ዛሬ ከሰዓታት በፊት በቲክቶክ ገጹ ይፋ አድርጎታል። እንዴት ተዘረፈ? ለበርካቶች ትምህርት ይሆናል። እሱንም እንመለከተዋለን። ይህ ጉዳይ የሁላችንንም ክርስቲያኖች ትኩረት ይፈልጋል። ቤተክርስቲያናችንም አገልጋዮቿን ከታች እስከ ላይ መፈተሽ እንዳለባት ያሳያል። በልጅቱ ላይ የደረሰው ጉዳይ እጅግ አሳዛኝ ነው። ቪዲዮቹን አቀርብላችኋለሁ። ሰላም፣ እንዴት አመሻችሁ? ዛሬ ስለ ቅዱስ ገብርኤል ግቢ ገብርኤል የሆነ ነገር ነግራችሁ ነው። ለኔ ቅዱስ ገብርኤል ትልቅ ነገሬ ነው። በቃ እኔን የሚያውቀው ስለ ከቅዱስ ገብርኤል ጋር ያለኝን አታችመንት ብዙዎች ያውቃሉ። አባቴ ሁሉ ነገሬ ነው ቅዱስ ገብርኤልና በቃ እኔ ጠዋት ስራ ሲሄድ ቅዱስ ገብርኤል ሳልሳለም አልሄድም እና እንደተለመደው ሰሞኑን በቃ እዛ መግባትም አይቻልም ምናምን እየተባለ በቃ ትቻለሁ ማለት በቃ ምን ላድርግ ማለት ፓርክ አድርጋችሁ ወደ ቦታ ፓርክ አድርጋችሁ ነው የምትመጡትና እኔ ደግሞ ትንሽ ክብደትም ስለጨመርኩኝ እንቅስቃሴ ከብደኛልና እንዳጋጣሚ ዛሬ መኪና እየገባ ነበረ። ጠዋትም አሁንም ከመሻ አሁን ማለት ነው። ሁላችንም ኢትዮጵያኖች በአንድነት ሆነን ይህን ጉዳይ ካልተቃወምን በእያንዳንዳችን ቤት መምጣቱ አይቀርም። ኢትዮጵያኖች በዚህ ወቅት ጦርነት አስጠልቷቸዋል። ስለ ጦርነት አስከፊነት ወንድማችን እንደዚህ ተንብዮታል። ከዚህ ጦርነት በኋላ ምን አይነት ኢትዮጵያ እንደምትኖረን ባጭሩ ልንገር። ባዕዳን አዳዲስ ድሮናቸውን በእኛ ህዝብ ላይ ሙከራቸውን ያደርጋል። እኛን እንደ ላብራቶሪ አይጥ ይጠቀሙብናል። ጦርነቱ ሲያልቅ እነሱ ዳታ ይዘው ይሄዳሉ። አንተ ግን የአባትን አስከሬን ለመቅበር አካፋ ትፈልጋለህ። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምታ ይድረስልኝ። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ለተወዳጅ ክርስቲያናዊት ወንድሞቻችን እንድታጋሩትል በትና ጠይቃችኋለሁ። ሁላችንም ኢትዮጵያኖች በአንድነት ሆነን ይህንን ያንጃበበውን የጦርነት ጉዳይ መቃወም አለብን። ጦርነት አስከፊነቱ ሲጀመር ሳይሆን የሚያስታውቀው መጨረሻ ላይ ነው። ውጤቱ ደግሞ በዚህ ወንድማችን ተተንብዮ ነገር ግን ሁላችንም እናቀ ይሆናል ግን አናስታውሰው። እንደዚህ ተንብዮ አስቀምጦታል። እስኪ አብረን እንከታተል። ከዚህ ጦርነት በኋላ ምን አይነት ኢትዮጵያ እንደምትኖረን ባጭሩ ልንገር። ባዕዳን አዳዲስ ድሮናቸውን በእኛ ህዝብ ላይ ሙከራቸውን ያደርጋል። እኛን እንደ ላብራቶሪ አይጥ ይጠቀሙብናል። ጦርነቱ ሲያልቅ እነሱ ዳታ ይዘው ይሄዳሉ። አንተ ግን የአባትን አስከሬን ለመቅበር አካፋ ትፈልጋለህ። ታጣቂው ስማኝ፣ በደም ተጨማልቀህ ድል አደረኩ ብለህ ወደ መንደር ስትመለስ የሚቀበልህ የሚስት ሳቅ ሳይሆን የተቃጠለው የቤት አመድና የሚገማ በድን ነው። ያኔ ማንን ነው አሸነፍኩ የምትለው? ልጅህን ገድለህ ለባዕድ ብርሃን ሰጠ። የገዛ ቤትህን አቃጥለህ ለጠላት ሙቀት ሆንክ። ባለስልጣኑ ሽቶ የተረጨው ቢሮ ውስጥ ሆነ ክተት ስትል የምትገዛው ሰው አልቆ መቃብርን ብቻ ታቅፈ እንደምትቀር አስብ። ወላጅ አልባ ህፃናት በየጎዳናው ሲንከራተቱ ስታይ ያኔ በውሳኔ ትጸጸታለህ። በታንክ ታጅበ ቤተ መንግስት ብትገባ በሬሳ ላይ ነግሰ ንጉስ ልትባል በፈረሰች ኢትዮጵያ ላይ ዙፋን ልዘረጋ ጥይቱ ሲቆም የሚመጣው ሰላም አይደለም፣ የሚመጣው የባዶ ሆድ ጩኸት። የሞተው ተገላገለ። አንተ ግን ነገ ጧት ለልጅህ የሚሆን ዳቦ ስታጣ ያኔ ድል ማለት ምን እንደሆነ ይገባል። ግን አሁንም አልረፈደም። ከጦርነት ይልቅ በጠረጴዛ ዙሪያ የጋራ ቁስላችን እናክም። ለጥይት የጨረስነውን ቢሊዮን ለዳቦ ካለዋል ነው አሸናፊው አንተ ሳትሆን ረሃብ ነው። መቼም ኢትዮጵያ ሆኖ ጦርነት ያላንገሸገሸው ሰው አለ ብዬ አላስብም። እንደው ከተቻለ በምክክር በውይይት ሁኔታዎች ቢፈቱ የሁላችንም ኢትዮጵያኖች ሐሳብ ነው። ዞሮ ዞሮ ማንም መጣ ማንም ሄደ ለኢትዮጵያኖች የሚጠቅም ነገር መሆን አለበት ብዬ አስባለሁ።
እህታችን ጃኒ ሰሞኑን ያደረገችው ነገር ለብዙዎቻችን ትምህርት የሚሆን ነገር ነው። ዝና ሲያገኙ፣ ስልጣን ሲያገኙ እንዲሁም ደግሞ ባለሀብት ሲሆኑ አብዛኞቹ ሰዎች የተነሱበትን ማህበረሰብ ለማየት አይፈልጉም። የወደቁትንም ማንሳት አይፈልጉም። በርካቶች በዚህ ብርድ ሜዳ ላይ ወርቀው ዝናብ እየተፈራረቀባቸው ይገኛሉ። ጃኒ ያደረገችው ነገር ታዲያ እነዚህን መንገድ ላይ ያድሩ የነበሩ ዝናብ ሲፈራረቅባቸው የነበሩ እህት ወንድሞችን ሰብስባ እንደዚህ ስትንከባከባቸው ማየት እጅግ ያስደስታል። እስኪ ቪዲዮውን ትንሽ እንከታተል። ከዛ ቤት ከተከራየውላችሁ በኋላ ስራዎችን አንድ ላይ እንሰራለን። እስከዛ ድረስ ግን ከጎዳና አሁንም ጎዳና ናቸው አይደል? እኔ እንደውም ልታሳዩኝ የፈለኩት ይሄ ማደሪያችሁ ምናምን ጠይቀሽኝ ነበር። ማደሪያችሁ ማየት ፈልጌ ነበር፣ ምን ስር እንደምተኙ ሰው እንዲያየው ማለት ነው። እሱን ካልቻላችሁ አሁን ያገኙባችሁ ቦታም ደስ ይላል፣ አሪፍ ነው። ቴንክ ዩ ሶ ማች የኔናት በጣም ነው የምናመሰግነው። እሺ እንደዚህ ተንከባክበሽ እዚህ ስላቆየሻቸው በጣም ነው የማመሰግነው። ከጧት ጀምረን እዚህ ድረስ ምግብ ምሳ ቁርስ እያበላችሁ ከዛም ታቤታናለች ስቲሪበል ምናምን እዛ ጋር እየመጣል ምንም ሸም ታይዛችሁ አለምን እንታይላችሁ እየመጣችሁ ብሉ እንደ ልጆቼ ነው ማያችሁ ብቻ ሱስ ምናምን እንዳትጠቀሙ ምናምን ያለች እኔ ከባለፈው ጀምሮ እስኮን ከሷ ጋር ነው ማድረው እዚህ ሶፋ ላይ ነው ማድረው እስኮን ማለት 100 ብር ሰጠች ማንጎ የ100 ብር አበይን ብዬ ማንጎ ገዞኝ ማለት ከዛ ወረወሩብኝ ማንጎይ ከዛ ለከስኩኝ እንዴ ለምንድነው ሰጥቼም ድጋሚ ለምን ትወረውርብኛል ብያልክሽም ነው በቃ እንደዚህ አታልክስ እስከዛ ድረስ ቤት እስከምትከራይ ድረስ እንደ ልጅ ከኔ ጋር እኩል ትበላለህ ከኔ ጋር እኩል ትጠጣለህ ከኔ ጋር ታደራለህ ብላ እዚህ ያሳደረች ለዞም እነሱ ነው የጠራው ዛሬ አርብ ነው ዛሬ ይመጣሉ ስላልሽ ማለት እስኩን አልተናገርኩም ለነሱ ደሞ እንረዳሻለን በስልክ በማናቆ ሰው ዝም ብለን እየደወለን ስለዚህ ይቅርታ ማማቲ ስተራች በጣም ትልቅ ጥፋት ላጠፋን ይቅርታ አረ ምንም ችግር የለውም ምንም ጥፋት አላጠፋችሁም እሺ አሁን መሄድ እንችላለን አይደል ግን ቡና ምናምን የቀረበ ነው ቡና ነው ያለድም በነገራችን ላይ ግን በጣም ነው የማመሰግነው ስላፍልታችሁ ስለተጠበቃችሁኝ እኔ የቡና አድናቂ እሺ ራት እንበላለን እሺ አንድ ላይ ራት እንበላለን እህታችንን እናመሰግናለን። የእህታችንና የወንድሞቻችን የሌሎቹም የበጎ ስራ ተግባር ለበርካታ ኢትዮጵያኖች ሊሰፋ ይገባል። በርካታ ኢትዮጵያኖችም ይህን ጉዳይ ሊጋሩት ይገባል። ወደድንም ጠላንም የወጣነው ከዚሁ ማህበረሰብ ነው። በሰው ተነክተን ሰው ሆነናል። ከምስኪን ማህበረሰብ ወጥተን ታዋቂ ልንሆን እንችላለን። እንዲሁም ባለስልጣን ባለሀብት ልንሆን እንችላለን። ታዋቂ የሆነው በዚሁ በህዝብ ነው። ባለስልጣን የሚሆነው ከዚህ ህዝብ ወጥተን ነው። ይህኑ ህዝብ ደግሞ በአግባቡ ማገልገል አለብን። ጃኒ ያደረገችውና ሌሎች ወንድሞቻችንም እያደረጉት ያለው ሰብአዊ ድጋፍ እጅግ ሊበረታታ ይገባል። አንዳንዶች ዝና ሲያገኙ ስልጣን ሲያገኙ እንዲሁም ሀብት ሲያገኙ የመጡበትን ማህበረሰብ ይንቁታል። ሚኪ ማይኮን መቼም የማያውቀው ሰው የለም። ዝነኛ ሆኖ ነበር። ዝነኛ በሆነበት ወቅት እንግዲህ የወጣበትን ማህበረሰብ ወጣትነትም ይዞት ይሁን ኢጎም ይዞት ይሁን ዞሮ ዞሮ ናቀው። የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታድኑ። ኦሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይ ጋይስ ተመልከቱት ይሄን ቪዲዮ። እንዴ ነው ሰላም ነው እንዴ ነው አለቃ በርታ አንክሩ ኖ ሰርታ ተለውጥ የመንሱር አባላ ሰርታ ተለውጥ ታዲያ ከሰሞኑ ቫይራል በመሆን መነጋገሪያ የሆነ ቪዲዮ ሲሆን ይሄን ተከትሎም ታዲያ በርካቶች ሐሳብ አስተያየቶቻቸውን እየሰጡበት ነው የሚገኙት። ለብዙዎች ገለጻም ታዲያ ጊዜ ቂጣ ነው ይገለበጣል የሚል ሐሳብ አላቸው። በሌላ ጎን ደግሞ እንደው አስተማሪ ይዘት ያላቸው ኮሜንቶችንም ለመመልከት ችለናል። የመጀመሪያው ማንም ሰው አሁን ባለበት ስኬት መልካም ነገር ሁሉ ሊታበይ እንደማይገባ ሊመካበት እንደማይገባ የሚገልጽ ሲሆን ሌላኛው ደግሞ ማንም ሰው አሁን ካለበት ዝቅ
በቀጥታ በርትቶና ጠንክሮ ከሰራ መለወጥ ይችላል የሚለው መርህ ማሳያ ይህ ቪዲዮ ነው የሚል እንግዲህ በርከት ያሉ ኮሜንቶችን እየተመለከትን ነው የምንገኘው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት ሳጥን ላይ አጋሩ። በሌሎች ቪዲዮዎች መለሳለሁ። ፎሎ ማድረግ እንዳይረሳ። መልካም ቆይ። በናቀውን ጊዜ ህዝቡ እንዳደረገው አይታቸዋል። ስራውን እስከማጣት ድረስ ደርሰዋል። ይህ ወጣት ይቅርታው እንዳለ ሆኖ ከሱ ግን በርካታ ሰዎች ሊማሩና ልንማር ይገባል። ታዲያ ባለስልጣናት፣ ታዋቂ ሰዎች እንዲሁም ባለሀብቶች እንዳጋጣሚ እድሉን አግኝተው እነሱ ባለስልጣን ሆኑ፣ ሀብታም ሆኑ፣ እንዲሁም ታዋቂ ሆኑ። የወጡት ግን ከዚሁ ማህበረሰብ ነው። ያፈመሳቸውም ይሁ ማህበረሰብ ነው። ስልጣን የሰጣቸውም ይሁ ማህበረሰብ ነው። ሀብትን ያገኙት ይሄው ማህበረሰብ ሸምቷቸው ገዝቷቸው ነው። ለዚሁ ማህበረሰብ ያላቸውን ዕውቀት፣ ያላቸውን ስልጣን፣ ያላቸውን ዕውቅና ማካፈል አለባቸው። ማንኛውም ዕውቀት፣ ማንኛውም ስልጣን፣ ማንኛውም ሀብት ለማህበረሰብ የማይጠቅም ከሆነ ከንቱ ድካም ነው። የሌሎች አገር ዜጎች ርህሩህ፣ እርስ በርስ የሚተዛዘኑ የሆኑት እኮ በዚሁ ነው። ከራሱ ማህበረሰብ ወጥቶ ራሱን የሚጎዳ ባለስልጣን ምን ይሰራል? የትኛውም ለጦርነት የሚጋበዝ ዜጋ ይችኑ ሀገር ለመታደግ እስከሆነ ድረስ ቁጭ ብለው ቢነጋገሩ ጥሩ ነው እንላለን። ከዚሁ ማህበረሰብ የወጣውን ማህበረሰቡ ያቆየውንም እሴቱንም ባህሉንም መንካትም አያስፈልግ። የቀን መቁጠሪያዋን ስሟን እንቀይር ላላችሁ ሰዎች ደግሞ ይህ ኮሜዲ ተሰርቶላችኋል። አብረን እንከታተል። የኢትዮጵያ ቀኗ ብቻ ሳይሆን ስሟም ይቀር ብለው የተሰበሰቡት እነዚህ ቡድኖች ፊደል መቁጠራቸውን የምንጠራጠራቸው ሰዎች የዘመን አቆጣጠራችን መቀየር አለበት አሉ። እዳችን ምህረት እስካላገኘ ድረስ ዓመተ ምህረት መባል የለበትም ያሉት አካላት ኢትዮጵያ ቀን መቁጠር ያለባት እንደ አበዳሪዎቿ ነው ብለዋል። ከ2018 ዓመት በላይ በራሷ ቀን መቁጠሪያ የኖረች ሀገር 50 ዓመት ያልሞላቸው ጎረምሶች ቀንሽን እንቀይር እያሉ ነው። እነዚህ ሰዎች መቀየር ከፈለጉ የኢትዮጵያን ትተው የድሆችን ቀን ቢቀይሩ 1000 ዓመት ይመሰገኑ ነበር ተብሏል። የኢትዮጵያ ቀኗ ብቻ ሳይሆን ስሟም ይቀር ብለው የተሰበሰቡት እነዚህ ቡድኖች በዓለም ዲክሽነሪ ላይ ረሃብተኛ የሚለው ስሟን እንዴት መቀየር እንደሚችሉ አልተወያዩ። የተለያዩ ስሞች የኢትዮጵያን ስም ለመተካት የቀረቡ ሲሆን ሀገሪቱ ዱባይን መስላለች እያሉ ነጋ ጠባ የሚጨቀጭቁን ሰዎች ኢትዮጵያን ኢት ዱባይ ብሎ በመሰየም በዱቤ የምንገዛበትን መንገድ እያመቻቹ ነው። ተዘረፍን፣ ያውም በሽጉጥ አስፈራርተው። እንዴት ናችሁ? ከ5 ቀናት ቆይታ በኋላ ተመልሰናል። የመጨረሻ ትሪፕ አይ ቲንክ ከጅማ መልስ ወልቂጤ ነበረ። ከዛ ወዳጅን ለመሸኘት አዳማ አካባቢ ጉዞ አደረኩኝ። ይህ እጅግ በጣም አስደንጋጭ ነገር ግን የትኛውም ሹፌር የሚያጋጥመው ኤክስፒሪየንስን ሼር አደረኩት ማለት ነው። ምንድነው የተፈጠረው? ከሃይዌ ወጣን ክፍያ ጣቢያ ወንጂ ማዞሪያን አለፍ እንዳላችሁ አሰላ መውጫ የሚባል አለ። አዳማ ቆርቆሮ ወይም ቀዮ ጋራጅ አካባቢ በግምትና ጎማተኛ ጎማ ለመስራት ኦልሞስት 1 ሰዓት ፈጀብን። መፍቻ ይፈታልኝ ነበር፣ ያዳልጥ ነበር። አብሮኝ ያለው ዳጄ ነበር፣ የወይን ጋዜጠኛ። ከሰዎች ጋር ደዋወለ ምናምን መፍቻ ጠበቀንና መግቢያ መንገዱን አላወቁትም። እነሱን ለማምጣት ዞር ባለ ታይም ላይ ነው እንግዲህ መኪና ውስጥ ነበርኩኝ። ፌስ ቱ ፌስ ከዚህ አደገኛ እና የሆቴ ትንሽ ለየት ያለ አጋጣሚ ጋር የገጠመኝ። ምክንያቱም ከተማ መሀል መሆኑ ፊችዝ ግራ ገብቶ ነበርና ፒስትል የያዘ ሰው ማስክ አደረገ ምናምን ትሰራለህ። ያው ንግግሩ በኦሮምኛ ነው። ምን ያርክ ነው ምናምን ማዋከም ምናምን ጎማ ተኝቶብኝ እንደሆነ ያውቃል። የመጣ ነው ትራሊ ዘረፋ እንደሆነ ገባኝ ምናምን እና አቀባበለብኝ ምናምን። ከዛን ስልኮቼን ወሰደ። ያው ዞር እንድልለት ካይኑ ትንሽ ቀማመስን። ዞር እንዳልኩለት ወደ ጓደኛዬ ወረደ ማለት ነው። ጓደኛዬ ደግሞ አገራማን ብሎ መፍቻ ምናምን ያመጡ ሰዎች አግኝቶ ሲመለስ ተገናኙና እሱንም ጀስት ርቀትህን ጠብቅ ነው የተባለው። እሱ ደግሞ ጋዜጠኛ እንደዚህ ማን ይረዳችኋል? እኔው የሱንም ስልክ ተቀበለው የኔ አይፎን 70 ፕሮ ማክስ ሳምሰንግ የሱ 14 ፕሮ ማክስ በቸርነቱ ጊዜ ሪስቶ እንደውም ህይወታችንን ሴፍ አድርጎታል። ገሎን ቢሄድ ማን ይባላል። በጣም ያስጠላው ግን ሃይዌይ ላይ ምንም ነገር ቢያጋጥማችሁ እንዳትቆሙ። የተረዳሁት ኤክስፒሪየንስ ያደረኩት ነገር እሱ ነው።
በቸርኬ መሄዱ ይሻላል። ከዚህ በፊት ሪፖርት ስናደርግም እንደዚህ አይነት ነገሮች ድግግሞች እንዳሉት ነው። መፍትሄ እንደሌለው ወይም ለምን እንዳጡለት አላውቅም። በጣም ያሳዘነው ደግሞ ምንድነው በሰዓቱ የቀረባችሁ ቦታ ነው ቃል የምትሰጡት። ይሄ ቦታ ይመለከተንም ይሄ ቦታ ይመለከተንም ምናምን በማታ እንደዛ ተንገላታችሁ ትንሽ ያ ነገር ቅር ይላል። ግን ደንበላ የሚገኙ የፖሊስ አባላት በንጋታው ነው ሄደን አመልክተን የሚመለከተው ቦታ ላይ ላይሆን ይችላል ቼክ እናደርጋለን፣ ግን ቃላችሁን እንቀበል። አቴኒ ታይምቲ ስልካችሁ ትሬስ ተደርጎ የሚገኝ ከሆነ የወንጀል ስለተበራከተም እዛ ቦታ ላይ ሰው ስለተገደለና በቁጥጥር ስለዋለ የእናንተ ግዛ ያስፈልገናል ብሎ ነው በጣም በሚገርም እንክብካቤ ያስተናገዱ ደንበላ ፖሊስ ጣቢያ አዳማ። መቻችሁ ግን ዘመኑ ከፋ። ሁሉም በየራሱ ያውም መሀል ከተማ ያዋጣኛል ባለው መንገድ እየዘረፈ ነው። እንግዲህ እኛም ህይወታችን ተርፏል። አይ ቲንክ ሃይዌይ ላይ ለምትቆሙ ሰዎች ልመክራችሁ የምችለው ምክር ይሄንን ነው። ሹፌር ከሚያዩት እንግልት አንዱን በማየት ደግሞ እድለኛ ነኝ ማለት ብዙ ጊዜ ሳናየው ነበር ምንጮ አይቾ ደግሞ ቤት ተርፌ ከ5 ቀናት በኋላ ከእናንተ ቤተሰቦቼ ጋር ተገኝቻለሁ። የምቀርጽበት ስልክ የጓደኛዬ ነው። እኔ ያው ቲክቶክ ተለውጦ ነው የጠበቀኝ። ይህም የሚኖር ህይወት ነው። በድጋሚ እንመጣለን። ሰላም። አሁን የመጣሁት ጥንቃቄ እንድታደርጉ ነው። ባልደረባችንና ጓደኛችን ይድነቃቸው ቃሲም ያጋጠመውን አደጋ ዛሬ ከሰዓታት በፊት በቲክቶክ ገጹ ይፋ አድርጎታል። ይድነቃቸው ቃሲም ከ1.5 ሚሊዮን በላይ ተከታዮች ያሉት ድምፀ መረዋ ወይም ጎልደን ቮይስ ያለው ዜና አቅራቢ ነው። የዛሬ ሳምንት አብረን ጅማ ነበርን። ላለፉት 2 ዓመታት በተለያዩ ፕሮግራሞች ላይ አብረን የተለያዩ ስራዎችን እየሰራን ነበረ። ከጅማ በኋላ እኛ በአውሮፕላን ወደ አዲስ አበባ ስንመጣ ይድነቃቸው በወልቂጤ መስመር የምሰራው ስራ አለኝና በመኪና ሄዳለሁ አለ። ከዚያ መልስ ግን አዲስ አበባ ገብቶ ወደ አዳማ የሚሸኘው ጓደኛውን ለማድረስ በመኪና ጉዞ ጀመረ። እናም ሃይዌውን ጨርሶ አዳማ ከተማ ገባ። አዳማ ከተማ በተለምዶ አሰላ ሞጫ ወይም አዳማ ቆርቆሮ ፋብሪካ አካባቢ ላይ ሲደርስ ግን መኪናው ተበላሸ። እናም አብሮት ካለው ጋዜጠኛ ጓደኛው ጋር መኪና ጎማ ለመለወጥ ፈለጉ። ነገር ግን የያዙት መፍቻ እንደልባቸው መኪናቸውን ጎማ ፈቶ ለመለወጥ የሚያስችል አልነበረም። እናም ጓደኞቹ ጋር ደወለና መፍቻ ሊቀበል ሄደ። በዛ መሃል ይድነቃቸው መኪና ውስጥ ቁጭ ብሎ መጠበቅ ያዘ። በዚህ ወቅት ነው ያልተጠበቀ ነገር ያጋጠመው። ጨምበል ያጠለቀና የታጠቀ ሰው ወደሱ ቀረበ እና ይድነቃቸውን አነጋገረው። እዚህ ምን ትሰራለህ አለው። ይድነቃቸውም የገጠመውን ነገር ነገረው። ሰውየው ግን የመጣው ይድነቃቸውን ሊረዳው አልነበረም፣ ሊዘርፈው እንጂ። በእጁ የያዛቸውን 2 ሞባይሎች ወሰደበት፣ ደበደበው። ከዚያም ባሻገር መፍቻውን አግኝቻለሁ ብሎ የመጣው ጓደኛውንም እንደዚሁ ደብድቦ ዘርፎ በመሳሪያ አስፈራርቶ መሄዱ ነው የተሰማው። ይድነቃቸው አይፎን 17 ፕሮ ማክስ እና ሳምሰንግ ስልኩን ተቀምጧል። ጓደኛውም እንደዚሁ አይፎን 14 ፕሮ ማክስ ስልኩን ተቀምጧል። ጉዳዩን ለፖሊስ አስረድተዋል። ይድነቃቸው ግን ምን ብሏል መሰላችሁ? ሃይዌ ላይ ተጠንቀቁ፣ ጎማችሁ ቢፈነዳ እንኳን በቸርኬም ቢሆን የምታስቡት ቦታ ግቡ እንጂ ራሳችሁን ላደጋ ጋልጣችሁ በምንም ጉዳይ መንገድ ላይ ሃይዌ ላይ እንዳትቆሙ ብላችኋል። ይድነቃቸውን እንኳን አተረፈ ብለናል። ብዙዎች በዚህ መንገድ ብዙ ጉዳት እየደረሰባቸው ነው። በሀገራችን ያለው የሰላም ሁኔታ ወጥቶ የመግባት ጉዳይ ግን አሁንም አጠያቂ እንደሆነ ቀጥሏል። እናም ተጠንቀቁ። ወንድማችንን እናመሰግናለን። ቤተክርስቲያናችን ራሷን መፈተሽ አለባት። አገልጋዮቿን በቤተ ክርስቲያን ውስጥ ያሉ አገልጋዮችም ራሳቸውን መፈተሽ አለባቸው። ይህች የደረሰባት ነገር እንደዚህ በእንባ እየገለጠችው ትገኛለች። እስኪ እንከታተላት። ሰላም፣ እንዴት አመሻችሁ? ዛሬ ስለ ቅዱስ ገብርኤል ግቢ ገብርኤል የሆነ ነገር ነግራችሁ ነው። ለኔ ቅዱስ ገብርኤል ትልቅ ነገሬ ነው። በቃ እኔን የሚያውቀው ስለ ከቅዱስ ገብርኤል ጋር ያለኝን አታችመንት ብዙዎች ያውቃሉ። አባቴ ሁሉ ነገሬ ነው ቅዱስ ገብርኤልና በቃ እኔ ጠዋት ስራ ሲሄድ ቅዱስ ገብርኤል ሳረሳ ለማልሄድም እና እንደተለመደው ሰሞኑን በቃ እዛ መግባትም አይቻልም ምናምን እየተባለ በቃ ትቻለሁኝ። ማለት በቃ ምን ላድርግ ማለት ፓርክ አድርጋችሁ የሆነ ቦታ ፓርክ አድርጋችሁ ነው የምትመጡትና እኔ ደግሞ ትንሽ ክብደትም ስለጨመርኩኝ እንቅስቃሴ ይከብደኛልና እንዳጋጣሚ ዛሬ መኪና እየገባ ነበረ። ጠዋትም አሁንም ከመሻ አሁን ማለት ነው በታ ገባው ማለት ልገባ ሌሎች መኪኖችም እየገቡ ነው።
እና ከኔ ፊት የሆነ ፊት ገብቷል። አየኔ መኪና የትኛውን ቦታ አስፋልት ላይ ነው የሚውለው ማለት ነው። ፍቃድም አለኝ። ያው አካል ጉዳተኛ ስለሆንኩ ፍቃድ አለኝና ይታወቃል። እንኳን ቤተክርስቲያን የትኛውን ቦታ አልከለከልም እውነት ለመናገር ማለት ነው። ከዛ ጥበቃዎች አሉ ማለት ነው። ጥበቃው ቆሞ አትገቢም ማለት ከኔ ፊት እኮ ፊት ገብቷል። እና እኔ ደግሞ ተሳልሜ ነው የምወጣው አልቆይም። ከዛ ቪትሱ እኮ ገብቷል አሳልፈኝ ስለው እዛ ጋር ቁመሽ ነኝ ምናምን ይለኛል። እኔ መውጣት ያቺ ቅዱስ ገብርኤል ግቢ ውስጥ ማለት ነው አለች ሆነች ማትመጪ ቦታ ነች። ትንሽ ክብደትም ስለጨመርኩ መሄድ አልችልም አሁንና ኧረ እባክህ አሳልፈኝ። እኔ ተሳልሜ ነው የምወጣው። በቃ ጠበቀው ዱላውን ይዞ ቆመ። በቃ ግግም ብሎ ቆመ ማለት ነው። ከዛ የሆነ ላዳ ደግሞ ከኔ ፊት እሱን ሊያስገባ እየፈለገ ነው ላዳውን ማለት ነው። እሺ ላዳው ይግባ ምናምን ወደ ኋላ ሂጂ ምናምን ጥድፍድፍ አደረገኝ ማለት ነው። ከዛ ወደፊት ሳብስ አይደል መጥቶ እንትን አለ ማለት ነው። በቃ ገጨችኝ አለ ማለት ነው። ጥቅልል ብሎ በቃ እሺ ልወርድ ስል እንዴት ልወርድ ከግራና ከቀኝ መኪናም አለ ማለት ነው። ከዛ ሁሉንም እንትን ሊያስብልብኝ በቃ አለ አይደለ እሱ በቃ አላማው እኔን እንትን ማስደረግ ነው ማለት በቃ አሳክማለሁ አልኩት ማለት ነው። ችግር የለው እንዳልከጩት እኮ አውቃለሁ ምንም እንዳልሆነም አውቃለሁ። ግን ሳልሳለም ማለት ነው እግዚአብሔር እኔ ቀን በቀን አይደለም ሳልሳለም ማለት ነው። ከኋላ ሁለት ጓደኞች ሊሆኑ ማለት እሱንም የሚያውቁት እዛ ግቢ ከኋላ ተቀመጡ። እሱን ያገባ አሳክማለሁ ብዬ ምኒልክ ይዤ ሄድኩኝ ማለት ነው። አልተሳለምኩም። በቃ ቅዱስ ገብርኤል አንተ ፍርዱን ስጥ ብዬ ማለት ነው። ያ ማለት በቃ ከዛ ገባና እንግዲህ ስንደርስ በቃ በፐርሰንት ስጭኝ አልታከምም አለኝ ማለት ነው። በፐርሰንት ማለት ምን በፐርሰንት ስንት ብር ስለ 3000 ብር ስጭኝ አለኝ። አይ ልብትታከም አይሻልህም አልኩት። እንዳል እግዚአብሔር ቅዱስ ገብርኤል ነው ማለት ምንም እኮ እንዳልነካሁትም ምንም እንዳልሆነ በቃ መጣ ጥቅልል ብሎ እዛ በቃ እንትን አለ። አላማው ብርም እንደሆነም ገብቶኛል። እሺ አልኩትና በቃ 1000 ብር ልስጥ አልኩት። እሺ ስጭኝ አለኝ ማለት ነው። እንደዛም እያለ ግቢ ይዞ ገባው። ሚኒሊክ ግቢ ገባንና ልጆቹ በጣም በቃ ከኋላ የተቀመጡት አላገባቸው ማለት በቃ ብር ፈልጎ እንደሆነ ገባቸው። እኛ አሁን አንተ ወረዱ ማለት ነው። ወረዱና እኛ እንዴት በቃ ከታካመመክ ታሳክም እኛ እሷን እናቃታለን። ካልሆነ ግን እንዴት ነው ገብርኤል ደቻንተም ገብርኤል እንትን ብለ እሷም ገብርኤል ለምሳሌ መጣ እንዴት እንደዚህ ሆናል ሲሉት በቃ እሻላቸው ማለት ነው። እሻለና በቃ እኔ ካመመክ አሳክምሃለሁ ይው ብሩንም ሳይቀበል ወረደ ማለት ነው። እና ልጆቹም እንትን አሉ። እሱ ነሸኘውት መልሼ ከሚኒሊክ አምጥቼው እዛው ገብርኤል ጋር አውርቼው ወደ ቤት እየሄድኩ አሁን ወደ ቤት እየሄድኩ ነው የምነግራችሁ ማለት ነውና ምን አለ መሰላችሁ ግን እውነት እኔ ግን በቃ ብዙዎች ግን እኔ ማለት እሞታለሁ ማለት ገብርኤል ከማጣ አባቴ ከማጣ እሞታለሁ። ግን ብዙ ሰዎች ግን እንደዚህ በሚሆንባቸው ነገር ሁሉ ብዙዎቻቸው እውነት የሚቀይሩት ወደው እንዳይመስላችሁ። እኔ አላደርገውም ግን እውነት ዛሬ የተደረገብኝ ነገር የሚደረግብኝ ነገር እዛ እንኳን ቤተክርስቲያን ውስጥ አድሮ ይደረጋል። መግቢያ እንኳን በር ላይ እንኳን አድሮ ይደረጋል። በጣም በሚያሳዝን ሁኔታ እኔ የትኛው ቦታ እውነት የመንግስት በሉ የትኛው ቦታ ክፍለ ከተማ ብትሉ የትኛው ቦታ ገባለሁ። ምክንያቱም የሚያደርጉት መከላከያዎቹ ምናምን እንትን ያደርጋሉ፣ ይከለክላሉ፣ ያስባሉ። እነሱ ምን መከላከያዎቹን አስፈቅጄ ብዙ ቀን ገብቼ አውቃለሁ፣ ተሳልሜ አውቃለሁ። እነሱ ግን እነሱና ምክንያት የሚያደርጉት ማለት ነውና ምን ልላችሁ ፈልጌ ነው መሰላችሁ? በጣም በቃ አይ አልሄድም አባቴ እውነት በቃ ብዙ ከደጅ የሚያርቁ ሰዎች አሉ እዛ
እዛ ቤተ ክርስቲያን ውስጥ በጣም ብዙ ሰዎች አሉ። እኔ ምን በቃ እንደንትን ያዩኝ። እግዚአብሔር ግን ቅዱስ ገብርኤል ውስጥ ያውቃል። እኔ እግዚአብሔር ምናልባት እንደ ሰዎቹ ነጠላት ለባብሼ የሆነ ነገር ሆኜ ባገኙት አጋጣሚ ነው ገብርኤል የምገባው። ባገኙት አጋጣሚ ገብቼ የውስጤን ነገር ነው ስወጣ በሱ ስራውን ይሰራልኛል። በቃ ባገኙት አጋጣሚ ነጠላ ለብሼ በቃ የሆነ ነገር ሆኜ ለሾው ለማድረግ አይደለም የምገባው እና በጣም ከፍቶኛል ዛሬ እውነት። እዛ ጋር አላስገባ ነገ እሄዳለሁ የሆነ ነገር እስከሚያደርገው ድረስ ከዛ ቤት አልቀርም። ግን እባካችሁ ይረዱን። ማለት መኪና አካል ጉዳተኛ ቅንጦት አይደለም፣ እግር ነው። ቢመቸኝ እኔ ቢያንስ በረከት ማገኘው በእግሬ ብገባ ነበረ። ግን በቃ ይሆናል አይደለ? ይገባችኋል። ይሄ ከልጅ መውለድ ጋር ምናምን በቃ ከሱ ጋር ይመጣል ክብደት ምናምን። እኔ ነኝ የማውቀው። በቃ እግሬ ላይ ያለውን ዲቫይስ መጎተት አልችልም። ዳገት ሲወጣና በጣም ከብዶኝ ነው እውነት። በቃ ግን እባካችሁ የትኛውም ቤተክርስቲያን ያላችሁ፣ በእርግጥ እኔ እንደዛ ቦታ ቻሌንጅ የሚያደርጉኝ የሉም። ሌላ መኪና እያስገቡ ነው የሚከለክሉት። በቃ ሌላ ምናምን የሆነ ነገር መሆን የለበትም እና ይሄ ልነግራችሁ ነው። እባካችሁ እዛ የምትሰሩ አስተዳደሮች ልትሆኑ እንዳቆናት የሆነ ነገር ልትሆኑ ትችላላችሁ። እኔ መንግስት የሆነ ነገራችንን ከሆነ መንግስት ጋር መከላከያ እንደዚህ ቀን ራሱ ሲሄድ ማለት ነው። አንድ ቀን እንደዚሁ ቀሌ ልሳለም ሲገባ ከለከሉኝና መከላከያውን አስፈቅጄ ገባሁ ማለት ነው። ግን እኮ ምንም እኮ አላለኝም። እሷ እንደዚህ ነው። ፍቃድም አለኝ እኔ ፍቃድም ስላለኝ እሱ ሳይዩ ግቢ አለኝ። በቃ እነሱ የዛን ያክል እዛ ቤተክርስቲያን ውስጥ ያሉት ሰዎች ግን በጣም ማለት ነው ምንም አይነት አሁን እንግዲህ ምንም ሳላደርገው ጥቅልል ብሎ ወድቆ እኔን የሆነ ነገር ውስጥ ለመክተት መሞከር ይሄ እግዚአብሔርን የሚያገለግል ሰው ለዛው ቅዱስ ገብርኤል ቤት ቅዱስ ገብርኤል እውነት ይቅር ይበለን፣ ሁላችንንም ይቅር ይበለን። በቃ እኔ በጣም ከፍቶ እህታችንን እናመሰግናለን። አባቶቻችን ግን ይህን ጉዳይ በጥንቃቄ መፈተሽ አለባቸው። የሙስና ጉዳይ ምናልባትም ሄዶ ዘበኞቹም ጋር ደርሶ ሊሆን ይችላል። ቤተክርስቲያናችን በሙስና ጉዳይ በተለያየ ምክንያት እየተፈተሸች እየተጎዳች ትገኛለች። ቤተክርስቲያን የሁሉም ናት። እመብዙሃን ምስካየ ኅዙናን ያዘኑ መጠጊያ፣ የብዙዎች እናት፣ በምድር ስጋችን የምናሳርፍባት በኋላ ደግሞ ነፍሳችን ወደዚችው ወደ አምሳለ ኢየሩሳሌም የሚሄድባትና ይችን ቅድስት የሆነች የሁላችንንም ቤተክርስቲያን ክርስቶስ የሰጠንን በኩል ሁላችንም የምንጠቀምባትን ቤተክርስቲያንን በአስተዳደር በድሎና በሙስና ምክንያት እንድናጣት አንፈልግም። አባቶቻችንም ይህን ጉዳይ ለአንዴና ለመጨረሻ ይፈቱታል ብለን እናምናለን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።